ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን አጫጭር ዘገባዎችን እንመለከታለን። አማኑኤል ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቡሳ ጎኖፋ የኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታን አስጀመሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታ የበቆሎና ማሽላ ዱቄት እንዲሁም 14 ተጓዳኝ የበቆሎ ምርቶችን ለማምረት የታቀደ ነው ብለዋል። ፕሮጀክቱ ተጠናቆ ወደ ስራ ሲገባ በቀን 2000 ቶን በቆሎና 120 ቶን ማሽላ የማምረት አቅም እንደሚኖረውም ገልጸዋል። ከ6500 በላይ ለሚሆኑ ሰራተኞች ቋሚና ጊዜያዊ የስራ ዕድል እንደሚፈጥርም አመልክቷል። ፕሮጀክቱ ለአካባቢው አርሶ አደሮች፣ ለህብረት ስራ ማህበራትና የግሉ ዘርፍ አምራቾች የእሴት ሰንሰለት በማገዝ ሰፊ ገበያ ይፈጥራል፣ የአካባቢውን ኢኮኖሚ ያሳድጋልም ሲሉም አስረድተዋል። በአዲስ አበባ ከተማ ጾታን መሰረት ያደረጉ ጥቃቶችን መከላከልና ምላሽ አሰጣጥ ላይ መከናወን ስለሚኖርባቸው የጋራ ተግባራት ላይ ያተኮረ የማህበረሰብ ውይይት ተካሂዷል። የመድረኩ ዋና ዓላማ የአካባቢውን ማህበረሰብና ቁልፍ ባለድርሻ አካላትን በማሳተፍ ባህላዊና የተዛቡ የስርዓተ ጾታ አመለካከቶችና ደንቦችን መለወጥ በሚቻልባቸው ሁኔታዎች ላይ ለመምከር እንደሆነም ታውቋል። በዚህም የተዛቡ የስርዓተ ጾታ አመለካከቶችና ደንቦችን መለወጥ በሚቻልባቸው ሁኔታዎች ዙሪያ የማህበረሰቡን ግንዛቤ ለመቀየር እየተሰራ መሆኑን ገልጸው ቀጣይነት ያለው የህብረተሰብ ትብብር ቁርጠኝነትም እንደሚያስፈልግም ተጠቁመዋል። በሲዳማ ክልል ከበጋ መስኖ ልማት እስካሁን 10 ሚሊዮን 460 ሺህ ኩንታል ምርት ተሰብስቧል ሲል የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ገለጸ። በቢሮ የአትክልትና የመስኖ ልማት ዳይሬክተር አምሳሉ አረጋ ለፋና ዲጂታል እንዳሉት በክልሉ ያለው የከርሰ ምድርና ገጸ ምድር ውሃን በመለየትና አስፈላጊውን ግብዓት በማቅረብ ስነ ምህዳሩን ታሳቢ ያደረገ የበጋ መስኖ ልማት ስራዎች ተከናውነዋል። በዚህም በበጀት ዓመቱ ከ94000 ሄክታር በላይ መሬት በሁለት ዙር በመስኖ በማልማት ወደ 1 ሚሊዮን ኩንታል ምርት ለማግኘት ታቅዶ ወደ ስራ መገባቱንም ተናግረዋል። አርሶ አደሮቹ ያመረቷቸው ምርቶች በቀጥታ ለሸማቹ ማህበረሰብ ማቅረብ እንዲችል ገበያ ትስስር የመፍጠር ስራ መከናወኑንም ተጠቅሷል። ከውጪ ኢራን ቀደም ሲል ጥቃት የተሰነዘረባቸውን ሲሱ ወታደራዊና የኒውክሌር ተቋማት ዳግም በመገንባትና ከመሬት በታች በመቅበር ላይ መሆኗን የሳተላይት ምስሎች ይፋ ሆኑ ተባለ። ይህ የቴህራን እንቅስቃሴ ከአሜሪካ ጋር ያለው የኒውክሌር ድርድር ውጥረት በነገሰበትና ዋሽንግተን ድርድሩ ካልተሳካ ወታደራዊ እርምጃ ይወስዳለው በሚል በዛተችበት ወቅት የቀረበ መረጃ ነው። ከቴህራን በስተደቡብ ምስራቅ 30 ኪሎ ሜትር ርቀት ላይ የሚገኘውና የኢራን እጅግ ሲሱ ወታደራዊ ጣቢያ የሆነው የፓርቺን ኮምፕሌክስ አዳዲስ ግንባታዎች እየተከናወነበት መሆኑም ተመልክቷል። ባለሙያዎች እንደሚሉት ኢራን በአንድ አዲስ ተቋም ላይ የኮንክሪት መከላከያ በመገንባት በአፈር የመሸፈን ስራ አከናውናለች። ይህ ስፍራ በ2024 በእስራኤል ጥቃት ደርሶበት እንደነበር የሚታወስ ሲሆን ምስሎቹ ግንባታው በከፍተኛ ፍጥነት እየተከናወነ መሆኑን አሳይቷል ነው የተባለው። የሳቱ አጫጭር ዘገባዎችን ይመስላሉ። አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።